ዶክተር ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት ሆነው መመረጣቸውና በትግራይ እየታየ ያለው የጦርነት ስጋት እያስጨነቀ መሆኑም በደቡብ አፍሪካ በተፈጠረው የመጤ ጠል ጥቃት ሀገራት ዜጎቻቸውን እያስወጡ መሆናቸውና ደቡብ አፍሪካውያን ከነጮችም ጋር ግጭት ውስጥ ሊገቡ እንደሚችሉ መነገሩ ፌዴራል ፖሊስ ከአርቲስት ቴዲ አፍሮ ጋር በተገናኘ ሰዎችን ማሰሩን ይፋ ማድረጉና ቀደም ሲል ከቴዲ ጋር በተገናኘ ምንም አይነት እርምጃ አልወሰድኩም የሚል መግለጫ መስጠቱ እያነጋገረ መሆኑም ሪፖርተር በባለስልጣናትና በታዋቂ ሰዎች 98 ቢሊዮን ብር ተዘረፈ የሚል ዘገባ ካወጣ በኋላም ፌዴራል ፖሊስ መረጃውን ማስተባበሉና የሚሉትንና ሌሎች ሰበር ዜናዎችን አቤል ሚዲያ አጠናቅሯል። ሰዓታቸውን ጠብቀው ይደመጣሉ። ጤና ይስጥልን። ቆይታችሁ ከአቤል ሚዲያ ጋር እንዲሆን የአክብሮት ግብዣችን ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት ተደርገው መመረጣቸው ተነገረም። ህወሓት ከሚያዝያ 7 2018 ዓ.ም ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረውን እንቅስቃሴ በመቀጠል ደብረጽዮን ገብረ ሚካኤል መልሶ ፕሬዝዳንት አድርጎ በመሾም ቋጭቷል። ጦርነቱ በስምምነት ከተቋጨ በኋላ ላለፉት ዓመታት ደብረጽዮን ገብረ ሚካኤል ከጦርነቱ በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዛም እየሰሩ እንዳሉ ሲነገር ነበር። ከዚህ ባለፈ ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው የምክር ቤት ስብሰባ ወይዘሮ ኪሮስ ሀጎስንና ወይዘሮ ምህረት በርሃን አፈ ጉባኤና ምክትል አፈ ጉባኤ አድርጎ መርጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ህወሓት እየተከተለ ያለው አጥፊ መንገድ መሆኑን ከቀናት በፊት በሰጡት ቃለ ምልልስ ተናግረው ነበር። ጀነራሉ እኔ ማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ነበር የተናገሩት። በአሁኑ ሰዓት በመቀሌ ያለው ሁኔታ ውጥረት የነገሰበት ሆኖ እየታየ ነው። ይህም በህዝቡ ዘንድ የግጭት ይፈጠራል ስጋት እንደተፈጠረ እየተነገረ ነው። ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 2 ሰዓት አካባቢ እስከ አሁን ማንነታቸው ባልታወቁ አካላት በክልሉ የፕሬዝዳንት ጽህፈት ቤት የፍንዳታ ድምጽ መሰማቱን ተከትሎ የጸጥታ ጥበቃ ተጠናክሯል ተብሏል። በዚሁ መሰረት በፕሬዝዳንት ጽህፈት ቤቱና ምክር ቤቱ ዙሪያ ያሉ መንገዶች ታጥረው ለተሽከርካሪ እንቅስቃሴ ዝግ ሆነው ቀጥለዋል። ፕሬዝዳንት ታደሰ ወረደ እስከ ሚያዝያ 26 ቀን 2018 ዓ.ም በጽህፈት ቤታቸው የካቢኔ ስብሰባ በመጥራት መግለጫ በማውጣት ላይ የነበሩ ሲሆን ወደ ጽህፈት ቤታቸው ስለመግባታቸው የታወቀ ነገር የለም። ይህ በእንዲህ እንዳለ ከጥቅምት 24 ቀን 2015 ዓ.ም ጀምሮ የፕሪቶሪያ ስምምነት በኋላ ሚያዝያ 27 ቀን 2018 ዓ.ም ከረፋዱ 4 ሰዓት ከ25 የውጊያ ጀት በመቀሌ ሰማይ ሲዞር ታይቷል። የውጊያ ጀቱ እንቅስቃሴ በነዋሪው በተለይ ደግሞ በህፃናት ላይ ከፍተኛ ፍርሃትና መደናገጥ መፍጠሩ ተነግሯል። በሌላ በኩል ይህ መረጃ እስከ ተጠናቀረበት ጊዜ ድረስ መደበኛው የህዝብ አውሮፕላን በረራ ቀጥሏል። የፌዴራል መንግስት ህወሓት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ደብረጽዮን ገብረ ሚካኤልን መልሶ ፕሬዝዳንት ማድረጉን አስመልክቶ እስካሁን ድረስ የሰጠው ይፋዊ መግለጫ የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙ የሚዘነጋ አይደለም። በአጠቃላይ ከህወሓት እንቅስቃሴ ጋር በተያያዘ በክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ዛሬ ላይ ደርሷል ነው የተባለው። መረጃው የቲክቫህ ኢትዮጵያ ነው። በደቡብ አፍሪካ በስደተኞች ላይ የሚፈጸም ጥቃትን ተከትሎ ናይጄሪያ ዜጎቿን ልታስወጣ መሆኑ ተነገረም። የናይጄሪያ መንግስት በደቡብ አፍሪካ እየተካሄደ ባለው ጸረ ስደተኞች ተቃውሞ የተነሳ 130 ገደማ ዜጎቹ በፈቃደኝነት ወደ ሀገራቸው ለመመለስ መመዝገባቸውን አስታውቋል። ደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት በተጀመረው በዚህ አሰራር ለመውጣት የሚመዘገቡ ሰዎች ቁጥር ሊጨምር እንደሚችል የናይጄሪያ የውጭ ጉዳይ ሚኒስትር ገልጿል። የውጭ ጉዳይ ሚኒስትሯ ቢያንካ ኦጁንኩ የደቡብ አፍሪካ ተቃዋሚዎች በውጭ ዜጎች ላይ የሚያደርሷቸውን ጥቃቶች ያወገዙ ሲሆን መጤጠል ትርክት፣ የጥላቻ ንግግርና አቀጣጣይ ጸረ ስደተኛ መግለጫዎች ታይቶባቸዋል ያላቸውን ሰልፎችም ኮንነዋል። ሚኒስትሩ የናይጄሪያን ዜጎች ደህንነትን በተመለከተ የደቡብ አፍሪካ ኤምባሲ ከፍተኛ ባለስልጣናትን ጠርቶ ማነጋገሩን አስታውቋል። የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በበኩላቸው ባለፈው ሰኞ ከናይጄሪያ አቻቸው ጋር የሁለቱን ሀገራት ግንኙነት ለማጠናከር
ያደረጉት ንግግር ፍሬያማ እንደነበረ ተናግረዋል። ዜጎቿ ላይ ትንኮሳ የተፈጸመባት ጋናም ባለፈው ወር ተመሳሳይ እርምጃ ወስዳ ነበር። በደቡብ አፍሪካ የተለያዩ ከተሞች የሚካሄደውን ጸረ ስደተኞች ተቃውሞ ተከትሎ የሀገሪቱ ባለስልጣናት ከፍተኛ ዲፕሎማሲያዊ ጫና እየተደረገባቸው ነው ተብሏል። የተለያዩ ጸረ ኃይሎች የተሳተፉባቸው ክስተቶች 2 ዜጎቿ የተገደሉባት ናይጄሪያ እርምጃ እንዲወሰድ የጠየቀች ሌላኛዋ አገር ሆናለች። ለተገደሉት ዜጎች ፍትህ እንዲሰጥ የጠየቀው የናይጄሪያ የውጭ ጉዳይ ሚኒስቴር ይህንን የመጤ ጠል ጥቃት በተመለከተ ከደቡብ አፍሪካ ጋር እየሰራ በመሆኑ በአገሪቱ የሚገኙ ዜጎች እንዲረጋጉ ጠይቋል። ባለሙያዎች ግን በሁለቱ አገራት መካከል የተፈጠረው ውጥረት ተባብሶ ወደ ዲፕሎማሲያዊ ግንኙነት መቋረጥና የአጸፋ እርምጃ ሊደርስ እንደሚችል አስጠንቅቀዋል። 30 በመቶ ገደማ የሚሆኑት ዜጎች ስራ አጥ በሆኑባት ደቡብ አፍሪካ ውጥረቶች የሚከሰቱ ሲሆን አንዳንዴም አፍሪካውያን ስደተኞችን ኢላማ ያደረጉ ተቃውሞዎች ይነሳሉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የተቃዋሚዎችን ህገወጥ ድርጊቶችን ኮንነው አገሪቱ ውስጥ ያለውን ከስደተኞች ጋር የተያያዘ ችግር እንደሚፈቱ ቃል ገብተዋል። በርካታ የአፍሪካ ሀገራት በበኩላቸው ደቡብ አፍሪካ የጸረ አፓርታይድ ትግል ውስጥ በነበረችበት ወቅት ያደረጉትን እገዛ እውቅና እንዲሰጠው ይፈልጋሉ ሲል የዘገበው ቢቢሲ አማርኛ ነው። በሌላ ዜና በደቡብ አፍሪካ በተለይም በጆሃንስበርግና ጓተንግ ክልል ውስጥ ከውጭ ዜጎች ጋር የተያያዙ ውጥረቶች እየጨመሩ መሆናቸው ተዘግቧል። በቅርቡ በተከሰቱ ግጭቶች ኢትዮጵያውያንን ጨምሮ በርካታ የውጭ ዜጎች ለአደጋ መጋለጣቸው ታውቋል። በጆሃንስበርግ ከተማ ውስጥ በተደረጉ ጸረ ስደተኞች ሰልፎች ምክንያት አንዳንድ የንግድ ቦታዎች ለደህንነት ሲባል መዘጋታቸው ተነግሯል። የአካባቢው ፖሊስም ኦፕሬሽን ሻኔላ በተባለ ዘመቻ በሺዎች የሚቆጠሩ ሰዎችን ማሰሩን ገልጿል። በሌላ በኩል የደቡብ አፍሪካ መንግስት የውጭ ዜጎች ላይ የሚደርሱ ጥቃቶችን እንደማይደግፍ በመግለጽ የጸጥታ እርምጃዎች እየተጠናከሩ መሆናቸውን አስታውቋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከግጭት አካባቢዎች እንዲርቁ የአካባቢ ፖሊስና የኢትዮጵያ ኤምባሲን እንዲከታተሉ ምክር መሰጠቱም ተነግሯል። የፌዴራል ፖሊስ የቴዲ አፍሮ ባልደረቦች መታሰራቸውን አረጋገጠም። የፌዴራል ፖሊስ ካሁን በፊት በሰጠው ማስተባበያ በቴዲ ጉዳይ የታሰረ ሰው እንዳልነበረ ቢገልጽም አሁን ግን አቃቢ ሕግ ክስ መመስረቱን ጠቁሟል። ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠየቀባቸው ስለተባሉት ሰዎች በተመለከተም የተጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ መልሰዋል። ከዚህ ቀደም ስለ ስቱዲዮ ዝርፊያውና በአርቲስቱ ላይ እየተደረገ ነው ስለተባለው ጫና ያነጋገራቸው በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም የሚሰራው በህግና በህግ ብቻ ነው ሲሉ ለማስተባበል ሞክረው ነበር። ብዙ ኦፕሬሽኖችን እንሰራለን፣ በእነዚህ ኦፕሬሽኖች ውስጥ ከእሱ ወይም ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉም ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በእሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራ እንዲሁም ከእሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ህዝቡም ይህን እንዲያውቅ ነበር የገለጹት። ኮሚሽነር ሙሊሳ አብዲሳ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ የሙዚቃ መሳሪያው ተወሰደ ተብሎ የተወራውም ውሸት ነው፣ ፎቶውም የአርቲፊሻል ኢንተለጀንስ ነው ሲሉ ገልጸው ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱም መጠቀሚያ ለማድረግ እየሰሩ ነው ብለው ነበር። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም ከአልበሙ መውጣት ጋር ተያይዞ እስካሁን እየተነሱ ስላሉት ጉዳዮች በይፋ የሰጠው ማብራሪያ የለም። ይህ በእንዲህ እንዳለ ከአንድ ቀን በፊት በእስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ መነገሩ የሚታወስ ነው። ዶንቼ ቬሌ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዮሴፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ መሀሌት ሰሎሞን በትክክለኛ ስሟ ሀና ሶሎሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። በተጨማሪም ከአርቲስቱ ድረገጽ ጋር የተያያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚህ ሰሞን መያዛቸውን አረጋግጠዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸውም
በድጋሚ አስረድተዋል። በዚህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች መኖራቸውንም አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፕ፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጪ አድርገውት ወጥተዋል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ ለዶንቼ ቬሌ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2ቱ ማለትም አቶ ያሲንና ወይዘሮ ማህሌት ወይዘሮ ሀና ብቻ እንደሆኑ የተናገሩት የመረጃ ምንጩም በእነሱ ላይም ፖሊስ የ14 ቀን የጊዜ ቀጠሮ እንደጠየቀባቸው ለዶንቼ ቬሌ አስረድተዋል። ዶንቼ ቬሌ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠየቀባቸው ስለተባሉት ሰዎች ከፌዴራል ፖሊስ መረጃ ለማጣራት ጥረት አድርጓል። በስልክ ያነጋገራቸውና የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ለጊዜው በፍርድ ቤት በተያያዘ ጉዳይ ላይ መረጃ ለመስጠት እንደማይችሉ ተናግረዋል። ኢትዮሪካ የተሰኘው በቅርቡ የወጣው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታ እያገኘ መሆኑን መረጃዎች ያመላክታሉ። እስካሁን ዳስጣል የተሰኘው ስራው ብቻም ያገኘው እይታ 22 ሚሊዮን ደርሷል። የፌዴራል ፖሊስ በባለስልጣናትና በታዋቂ ሰዎች ተዘረፈ የተባለውን 98 ቢሊዮን ብር አስተባበለም። የኢትዮጵያ ፌዴራል ፖሊስ በሪፖርተር ጋዜጣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነገረ በሚል የዘገበው መረጃ የተዛባ ነው ብሏል። ሪፖርተር ጋዜጣ የኢትዮጵያ ፌዴራል ፖሊስ ሚያዝያ 21 ቀን 2018 ዓ.ም የ9 ወር የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የሕግና የፍትህ ቋሚ ኮሚቴ ባቀረበበት ወቅት ሪፖርቱን ለማስረዳት በማስታወሻነት የተጠቀመበትን ጥቅል መረጃ መነሻ በማድረግ ጠቅላላ ይዘቱን በአግባቡ ሳይረዳና በተቋሙ ስትራቴጂክ አመራሮች የቀረበውን ዝርዝር ማብራሪያ መጠቀም እየቻለም እውነታውን ወደ ጎን በመተው ህዝብን በሚያሳስት መልኩ የተዛባ መረጃ በጋዜጣው የፊት ገጽ ላይ ይዞ ወጥቷል ብሏል። ሪፖርተር ጋዜጣ ከአንድ ቁንጽል ሀሳብ በመነሳት በማይገባ የሂሳብ ስሌት ውስጥ በመግባት 133 ሚሊዮን 903,384 ዶላር ወደ ብር በመቀየርና ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባም ፍጹም የተሳሳተ ነው ብሏል። እውነታው ግን 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ወይም ከማዳበሪያ ግዥና ከባንክ ማጭበርበር ጋር የተያያዘውን ጨምሮ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች ወይም ታክስ ስወራንና የኮንትሮባንድ ወንጀሎችን ጨምሮ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች ወይም ህገወጥ የሰዎችና የገንዘብ ዝውውር እንዲሁም የማዕድን ዝውውርን ጨምሮ 44.9 ቢሊዮን ብር በፋይናንስና የንግድ ነክ ወንጀሎች ወይም ኢትዮጵያውያንና የውጭ ሀገር ዜጎች የተሳተፉበት ህገወጥ ሐዋላ፣ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያያዘም በ1400 ሰዎች ላይ የደረሰውን 1.7 ቢሊዮን ብር ጉዳት ጨምሮ እንዲሁም 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይም ምርመራ ማጣራቱን በዝርዝር ሪፖርቱ ተመልክቷል። በተመሳሳይ ለቋሚ ኮሚቴው በቀረበው ሪፖርት ላይ 133 ሚሊዮን 903,384 ዶላር ላይ ምርመራ ተጣርቶም ጉዳቱን ማዳን መቻሉ በዝርዝር ተገልጾ እያለም ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለህዝብ ያሰራጨው ዘገባ ከእውነታው የራቀና የተዛባ ነው ሲል ፌዴራል ፖሊስ ገልጿል። ከላይ ከተዘረዘሩት ወንጀሎች ጋር በተያያዘም በ9 ወር ውስጥ የተለያዩ የውጭ ሀገር ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸው ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ተደርጓል። እነዚህ ከላይ በዝርዝር የተጠቀሱት ወንጀሎችን በተመለከተ ፖሊስ በየጊዜው የደረሰበትን የምርመራ ውጤት ለህዝብ ሲያሳውቅ እንደነበረ ይታወቃል። እውነታው ይሄ ሆኖ ሳለም የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠና
የጋዜጣው ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል ሲል ከሷል። በመሆኑም የኢትዮጵያ ፌዴራል ፖሊስ ሐሰተኛና የተዛባ መረጃ በማሰራጨት ኃላፊነት የጎደለው ተግባር የፈጸመውን ሪፖርተር ጋዜጣን በሕግ አግባብ የሚጠይቅ መሆኑን አስታውቋል። ውድ የአቤል ሚዲያ ተመልካቾች የዛሬዎቹ መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።